አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንዴት ተቆረጥኩ? ቆረጥማ አልፈልግም ሙሉ ሆነች። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። 10 ኬ አስገቡኝ ኢንሻአላህ። 10 ኬ ብላ ማየት እንዴት እንደናፈቀኝ እና እንዴት ናችሁ? ደህና ናችሁ ወይ? የተለያየ ጥያቄ አለ ኮሜንት ላይ ያንንም ለመመለስ ነው በዛው ማለት ነው። ሌላው ምን ነበረ? ወንድምሽ እንዴት ነው ተሻለው ወይ ምናምን? አልሐምዱሊላህ። ቁጥር ስጭን የምትሉኝም አላችሁ። ቁጥር እሰጣችኋለሁ። የሩቃ ነው ግን ከመጀመሪያ በላይ ከምንም ከማንም በላይ ራሳችሁን መጀመሪያ አክሙ። አለመያዝ ብቻ በነገራችን ላይ አትያዙ። አሁን ቁርአን የገቢ ማሰባሰቢያ ሆኗል በነገራችን ላይ ስለሆነ ብዙ ነገር ስላለኝ ነው እና ዞሮ መጀመሪያ የሩቃ በዩቲዩብ ተጽፎና ስለ ሩቃ የሩቃውን ራሳችሁ እየቀራችሁ ራሳችሁን በሽታችሁን አድክሙ። ሩቃ ቤት ከሄዳችሁ በፊት ማለት ነው። በዛ ላይ ደግሞ እናንተ አዝካር ማድረግ አለባችሁ። 24 ሰዓት አዝካር አድርጉ ነው የሚለው። ሩቃ የሚያደርገው ሰውዬ ቁርአን ሊያድናችሁ አይችልም። ኢላ እናንተ ደካማ ከሆናችሁ በሶላት በምናምን እና ራሳችሁ አድክማችሁ ከዛ ሄዳችሁ የሚቀረው ሰውዬ ራሳችሁን እዛ አድርጎ ከቀራላችሁ ልትፈወሱ ትችላላችሁ። አላህ ያስለክፋችሁ። እንደው እምነግራችሁ ወላሂ ላዚም መጀመሪያ ከምንም በላይ ለራሳችሁ ጣሩ፣ ለአፊያችሁ። ምንም ነገር ጤናችሁን ከአላህ በታይ አላህ ትቀምሳላችሁ ያላችሁን ትቀምሳላችሁ። ግን አፊያችሁ እንዳይጓደልባችሁ መጀመሪያ ጣሩ ከመያዛችሁ። አንዴ አትያዙ። ከተያዛችሁ ወላሂ ከባድ ነው ማለት ነው። ያንን ለማለት ነው። እና ብዙ እህቶች ደግሞ ፍራሽ የኔን አይነት ፍራሽ እያዘዛችሁ ነው። ኢንሻአላህ ሌላም እቃ ማዘዝ የምትፈልጉ እህቶች 0912077347 በሚለው በዋትስአፕ አናግሩኝ ማለት ነው። የቤት እቃ ምናምን እና ብዙ እህቶች ያው የኔን አይነት ፍራሽ እያዘዛችሁ ነው። ስለዚህ የትም ቦታ ደርስላችኋለሁ። እዛዙ ላለሁኝ። ሌላው ሶፊ ምንድን ነበረ? ዩቲዩብ ስሪ አትበይ፣ ዩቲዩብ እንዲሰሩ አትገፋፊ ያላችሁ ብዙዎች አላችሁ። ሀቂቃ ማለት እኔ እናንተ እንድትቀየሙብኝ አልፈልግም፣ እንዳትቀየሙ ማለት ነው። ወላሂ ነው የምላችሁ ማለት ዩቲዩብ ስሪ፣ ሶሻል ሚዲያ ሴት ልጅ እንድትወጣ ማንፈቀደላት የምትሉኝ ያላችሁ። ሀቂቃ አረብ ሀገር እንድትሄድስ ማንፈቀደላት? አንዲት ሴት አልተፈቀደልንም። እንኳን አረብ ሀገር ሄደን አጅነብይ ቤት እንሰራ አይደለም እና ከቤት ወተን እንድንሰራ አልተፈቀደልንም እንደ ሸሪዓ ማለት ነው። አይ ተሳስተሻል ከሆነ ተሳስተሻል በሉኝ። እናንተ እንድትቀየሙ ወይም ቅር እንዲላችሁ አልፈልግም። ለምን መሰላችሁ? እናንተን ቅር እንዲላችሁ አልፈልግም። ሴት ልጅ ከቤት ወታ ስራ እንዲሰራ ለራሱ ማንም ሰው አልፈቀደላትም። ገባችሁን? ስለዚህ ዩቲዩብ ደግሞ ያው ሰው ቤትም ሄዶ ሀቂቃ አሁን መሰለን እኔ እዚህ እንደዛ ሀበያ ለብሼ ሶሻል ሚዲያ ላይ ያወጣሉ እንደምሳሌ ማለት ነው። አረብ ቤት ግን ገብታችሁ ቢጃማ ለብሳችሁ ነው። አንዳንድ ደግሞ አረብ ወላሂ ኒቃብ እንኳን እንድትለብሱን የማይፈቅዱበት ነበረ። በስንት ፍልጫኔ ነገራችሁ። አረብ ሀገር ስኖር ስራ አንዴ ከወጣሁ መግባት አልችልም ነበር በሀበሻ ጀማ። ግን አረቦች ከሆኑ ስራዬን የሚያውቁት አረቦች በጀማቸው ያመጡልኛል ጠፍቼ ስሰራ ማለት ነው። ስለዚህ ያን ነገር ማስክ ልበሽ ልጅ እንዳይፈራሽ ወይም ሻርፕሽን እንደዚህ አድርጊ ይላሉ አረቦች ሆኑ ማለት ነው። ስለዚህ እንዲሁም ደግሞ እስኪ አንዲት እህትሽ ወይም ያክስትሽን ዘመድሽ ቸገረኝ ካለችሽ በየመን አታነሽም? በየመን አሁን መደፈር ይኖራል፣ ብዙ ነገር አለ። የማታውቀው ወንድ እጇን ይዟት ነው የሚሄደው፣ ለእሱ ሀላል ያልሆነ በየመን ብዙ ነገር አለ። ያልተፈቀደ የሰው ጋር ጎን ለጎን መተኛታ ብዙ አለ። ሸሪዓውን ታጠባበቅ ነው ማለት ነው። አላህዬ ሀላል አስከስቦ ሀላል ያላን ሀላል ነገር ይወፍቅ። በስ ግን አሁን ላይ ሳኡዲዎች እንደውም ይሻላል ዱባይ የሚሄዱት
ወይም ኳተር የሚሄዱት ብዙ እህቶች እዚህ ኒቃቢስት ሆነው ኒቃባቸውን የሚያወልቋሉ። ለምን ብለው? ለእንጀራ ብለው፣ ለብር ብለው ሲሄዱ በኋላ ኒቃብሽን ካላወለቅሽ አሰሪም ሲሏቸው ከዛ ኒቃባቸውን ያወልቁና ስራቸውን ይሰራሉ። ከዚህ በላይ አላህን ማመጻን ሀቂቃ ነው የምላችሁ። ስለዚህ ዩቱብ ስር እያልሽ አትገፋፊ። መስራትን ሳስብ ድምፄ አውራ ሲሆን ሳስብ እየተዋል እሰይ ጎበዞች መተዋችሁም ጎበዝ ነው። ግን ሰው ቤት የምንሰራው ሴትም ልጅ አልተፈቀደልንም። ሰው ቤት ሂደን እንድንሰራ እንደው ስንት ኪሎ ሜትር አቋርጣ ሴት ልጅ እንኳን ያለ መህረም አትጓዝ ነው የምንባለው። ግን እኛ ስለ ሸሪዓው እየፈጸምን አይደለም፣ ሸሪዓውን እየተከተልን አይደለም። ስለዚህ ደግሞ ቤቷ ቁጭ ብላ አንድ ሴት የምትሰራው ስራ እንደዚህ ቁጭ ብላ ቤቷ ቁጭ ብላ ቪዲዮ ሰርታ ብትለወጥ ምን ችግር አለው? ማለት እንደው ይሻላል በሚል የኔ አስተያየት ነው። እንዳትቀየሙ ብያለሁ። መጀመሪያም የኔ አስተያየት ነው ይሄ ማለት ነው። የኔ አስተያየት የማንም አይደለም። ስለዚህ ሰው ቤት ሂደን ስንሰራም ብዙ ምን የስደትን ስላየሁት መከራ ነው። ብዙ ኒቃቢስት ሆነው ተውት። መቼም ፈታው የሚበዛው ኒቃቢስት ላይ ነው። ምንም ሌላማ ዝም ብላ የምንለብስ ሙስሊም ሆና ፀጉሯን ገልጣ ስትል ለሷ ፈታዋ የለም። ዝም ብላ ወይ እዚህ ድረስ እጇን ለብሳ ፒጃማ ለብሳ ወይም ፍስታን ወገቧን ጥብቅ አድርጋ ስትከር ደግሞ ለሷም ፈታዋ የለም። እናንተ እኮ ወላሂ ብዙ እህቶችን አንዳንድ እህቶችን የምታባርሩት ወላሂ በጣም ፈታዋ ስለምናበዛ ነው። ስለዚህ አሁን ያቺ እህቴ ወይም ቀሚስ ምናምን ሆና የተለያየ ነገር እየሳይ ማሻአላ ስታምሪ ቀጥይበት፣ ምክያጅ ተቀብታ ማሻአላ ቀጥይበት ምናምን ትላላችሁ። እና እኔ መቼም ስሩ ነው የምለው። ቤታችሁ ቁጭ ብላችሁ እንደዚህ ቁጭ ብላችሁ ምን ችግር አለ? ስሩ እንዴ! እኔ ስሩ ነው የምለው። ሲቸግራችሁም ስደት ትሄዳላችሁ። በየመን አቋርጣ እንጂ ሴት የመንን አቋርጣ በየተደፈረች ምን እያለች ሳውዲ ትገባለች። ስለዚህ ከዚያ ሁሉ አሁንም ደግሞ ሄዳችሁ ሰርታችሁ በቤታችሁ ቁጭ ብላችሁ ቪዲዮአችሁ እየሰራችሁ ከቤተሰቦቻችሁ ጋር እየተዝናናችሁ የምትሰሩትን 24 ሰዓት የምትሰሩትን ነው የምትቀርጹት። ስለዚህ ሌላ ነገር የለውም። 24 ሰዓት የሚሰሩትን የቀን ውላችሁ እየቀረጻችሁ ዩቲዩብ ገቢ ከሰጣችሁ ስደት ከመሄድ ያው ወንጀሉ ቀለል ይላል ብዬ አስባለሁ። ይሄ የኔ አስተሳሰብ ነው፣ ማንም አይደለም። እና እኔ ድፍረቱ ካላችሁ ጎበዝ ከሆናችሁ ዩቲዩብ የሰነፍ ስራ ነው። ደጋግሜ ተናግሬ ዩቲዩብ የሰነፍ ስራ ነው። በቃ ምንም ነገር እንትን አይልም፣ መስራት ብቻ ነው። ቪዲዮአችሁን ከፍታችሁ የምትሰሩት ቀን ውላችሁን መስራት ነው። አለቀ። ሀታ እንኳን መናገር ባትችሉ መናገር ከፈራችሁ ቪዲዮአችሁን የቀን ውላችሁን ቀርጽ እያደረጋችሁ ስሩ። ስለዚህ ወንጀሉ ተታሰበ የወንጀል ተታሰበ ወንጀሉ በጣም ከባድ ነው። እኛም ሀገር አቋርጠን ሄደን የምንሰራው እንደ ምሳሌ እኔ ከቸገረኝ አላህ እየቸገረን ያንሳልኝ የያዝልኝ። ከቸገረኝ ምንድን ነው የምለው? በቃ አረብ ሀገር ልሄድና ዩቲዩብ ልስራ፣ አረብ ሀገር ልሄድና በቃ ሰው ቤት ልስራ ምናምን እላለሁኝ። ከዛ እሄዳለሁኝ ደግሞ ኒቃብ አውልቂ ምናምን ነገር ሊመጣም ይችላል። አላሁመ ነጅና ያ ረብ። ስለዚህ ሌላው ሶፊ በስልክሽ ነው ወይ የምትሰሪው የምትሉ ማለችሁ? አዎ በስልኬ ነው የምሰራው። አሁን መቀረጫ በነገራችን ላይ ተበላሽቶብኛል። እንዴት አድርጌ እንደምቀርጽ ባሊውን ደፍቼ ከባሊው ላይ ባሊውን ባትሉ ደፋለሁ። ከዛ ከባሊው ላይ ድንጋይ ከኋላ አድርጌ ስልኬን ቁጭ አደረኩት። እያወራሁ ነው እና ቆንጆ ስልክ ያስፈልጋል። አሁን የኔ ስልክ ዝም ብሎ ነው የሆነ አያጠራም ካሜራ 128 ጂቢ የሆነ ስልክ ገዝታችሁ ነው። ለምን ይሄ 64 ምናምን ቶሎ ፉል ስለሚል ለቪዲዮ በጣም አስቸጋሪ ነው እና 128 ጂቢው ዞሮ ከፍ ያለውን ገዝታችሁ ካሜራ የሚያጸዳውን ማይክ ቢኖራችሁ አሪፍ ነው። ሰልፍ ስቲክ ብላችሁ ደግሞ ኑን ላይ ወይም አማዞን ላይ ከጻፋችሁ ሰልፍ ስቲክ በተለያየ ነገር ሰልፍ ስቲኩን ይዛችሁ ስትመጡ እናንተ ቁጭ ታደርጋላችሁ። ማንም ቀራጭ ምናምን አያስፈልጋችሁም፣ መቀረጽ ብቻ ነው። እንዲሁም ጅም ላይት እንደዚሁ ሰልፍ ስቲክ ብላችሁ ስትጽፉ እንደዚህ ማቆሚያው እንጨቱ ዱላው ጋር የሆነ ክብ መብራት ያለው ያሁን ደግሞ ቪዲዮ ስትሰሩ ካሜራችሁ ፏ ያለ እንዲሆን ማለት መብራት በጣም የኢትዮጵያ መብራት ብቻውን አገልጋይ አይደለም። ከፊት ማታውን ስትሰሩ ያ ሰልፍ ስቲኩ መብራት ካላችሁ
ማታም ሰራችሁ በማንኛውም ሰዓት ካሜራችሁን ደቅናችሁ መስራት ትችላችሁ። መብራት አስፈላጊ ነው። እኔ ግን ይዤው መጥቼ ተበላሽቶብኛል፣ ሁሉም ተበላሽቶብኛል እና ያ ነገር ያስፈልጋችኋል። እንደዛ አድርጋችሁ ስሩ ነው የምለው። እንግዲህ ታስቀየምኳችሁም ደግሞ በጣም ይቅርታ። ቪዲዮ ሙሉ ማየታችሁን እንዳትረሱ፣ ላይክ ማድረጋችሁንም እንዳትረሱ። በያላችሁበት አላህ ሱብሓነሁ ወተዓላ ጥብቅ ያድርግልኝ። አላህ ለሀገራችሁ ደግሞ ሀገራችንን ሰላም አድርጎ ለሀገራችሁ አብቃችሁ ከቤተሰቦቻችሁ ጋር በሰላም ይቀላቅላችሁ እያልኩ የዛሬው ቪዲዮ ይሄን ይመስላል። የረሳሁትም ካለ እንግዲህ አላውቅም። ሶፊ ቁጥርሽን የምትሉኝ ያላችሁ ብዙ ብዙዎች ቁጥሬን እንግዲህ እንትን ላይ ኮሚኒቲ ላይ ብትገቡ የኔን ቁጥር ታገኙታላችሁ። አሁንም ተናግሬያለሁ እና ሰላም አለይኩም ወራህመቱላሂ ወበረካቱ።